ማዕዶት ማለት መሻገር ማለት ነው። አሁን ሰኞ ላይ ማዕዶት የተባለው አባቶቻችን እንግዲህ ዓርብ ዕለት የስቅለት ነው ማዕዶት የሚባለው። ምንድነው እሱ? ከሲኦል ወደ ገነት ከባርነት ወደ ነፃነት መስቀል ላይ ተንጠልጥሎ ሲኦልን በርብሮ ገነትን ከፍቶ ነፍሳትን ወደ ገነት መመለሱ ነው መሻገር ማለት። ከሞት ወደ ሕይወት ከባርነት ወደ ነፃነት ከ5500 ዘመን በኋላ ዳዊት የተናገረውን ወአዲ በተስፋ አደረ ሥጋዬ እስመ ይትሐድጋ ውስተ ሲኦል ለነፍሴ ነፍሴም በሲኦል አትተዋትም ብሎ ዳዊት የተናገረው ትንቢት የተፈጸመው በዕለተ ስቅለት ነው። በመስቀል ላይ ተሰቅሎ ዲያብሎስን አስሮ ገነትን ከፍቶ ሲኦልን በርብሮ ነፍሳትን አሻግሯል። መሻገር ማለት ይሄ ነው። እንግዲህ ግን ዛሬ ሰኞ ላይ የሆነው ዓርብ ብዙ በዓላት የተረባበሩ የስቅለት ሰፊ ታሪክ ስላለው ሰዎች የክርስቶስን ውለታ እንዴት እንዳሻገራቸው የአባቶቻችን ከባርነት ወደ ነፃነት እንዴት እንደተሸጋገሩ ነፃ በሆነ ቀን ከእሑድ እስከ እሑድ ያው በዓለ ትንሣኤ ስለሆነ ሰኞን ማዕዶት መሻገር ተብሎ እንድንማማረው ስለተደረገ እንጂ ማዕዶት ማለት ዓርብ የተፈጸመ መሆኑን ልናውቀው ያስፈልጋል ማለት ነው። ዓርብ የተፈጸመውን ወደዚህ ወደ ሰኞ አመጡ አባቶች ሰፋ ባለ ታሪክ እንድንማማረው ስላደረጉ ነውና ማዕዶት የሚለውን በሰፊው ተመልከቱ። እግዚአብሔር አምላክ የጊዜ ባለቤት ነውና ያስተምረን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለብርሃነ ትንሣኤው እንኳን አደረሰን አደረሳችሁ። እንግዲህ ዐቢይ ጾምን 8 እሁድ 7 ቅዳሜ አጠቃላይ 55 ቀናት በእግዚአብሔር ቸርነት ጾመን ብርሃነ ትንሣኤውን አይተናል። አሁን ደግሞ እንግዲህ ከሰኞ ጀምሮ እስከ እሁድ ያሉት ዕለታት እያንዳንዳቸው ስያሜና ታሪክ አላቸው። በቀን በቀን አንዳንዳቸውን እንመለከታለን ማለት ነው። ዛሬ ሰኞ ማዕዶት ይባላል። ያለንበት ቀኑ ሚያዝያ 5 ቀን ነው። ሚያዝያ 5 ቀን እንደሚታወቀው ጻድቁ አቡነ ገብረ መንፈስ ቅዱስ ግብፃዊው ጻድቅ አባይን ተሻግረው ወደ ኢትዮጵያ የመጡ አሸተን ቅዱስ ላሊበላ ላይ ወይም ደግሞ ላስታ ደብረ ሮሃ ቅዱስ ላሊበላ ጻድቁ ቅዱስ ላሊበላ አገኛቸው፣ ተቀበላቸው። አባይን ተሻግረው ኢትዮጵያ ገብተው ወደ ሮሃ ሲመጡ ተሻግረው ሲመጡ አገኘና እንደገና መልሶ የአባይን አሻግሮ በፈቃዳቸው ወደ ሸዋ ነው የምፈልገው ሲሉ ይዟቸው መጣና ንጉሱ ወደ ዝቋላ ከዝቋላ ደግሞ ወደ ምድረ ከብድ እየሄዱ የጸለዩ ከአንዱ ገዳም ወደ አንዱ ገዳም እየተሸጋገሩ ከአንዱ ልመና ወደ አንዱ ልመና እየተሸጋገሩ የኢትዮጵያን ሕዝብ ማርልኝ አሉ። ሲምርላቸው የዓለምን ሕዝብ ማርልኝ እያሉ ያስማሩ ጻድቅ ናቸው። ባጭሩ ዛሬ ማዕዶት ማለት መሻገር ስለሆነ መጀመሪያ አባይን ከግብፅ ወደ ኢትዮጵያ ሲገቡ አባይን ተሻገሩ። ከአባይ ደግሞ ተከዜን ተሻግረው ቅዱስ ላሊበላ ጋር ወደ ሸዋ ሲመጡ እንደገና አባይን ተሻግረው ዝቋላና ምድረ ከብድ ሆነው በእነዚህ በአጭሩ በትልልቁ ታሪካቸው ጸልየው ህዝበ እግዚአብሔርና እግዚአብሔርን ያስታረቁ ናቸው። በ5 ጻድቁ ማለት ነው። ሌላው አቡነ አሮን የሚባሉ ጻድቅ በ5 እነዚሁ አሉ። እነዚህ ደግሞ ጻድቅ አዋሽን እየተሻገሩ ወደ ሐረር እንዲሁም ደግሞ አዋሽን እየተሻገሩ ወደ ሰሜኑ ክፍል እየተሻገሩ አቡነ አሮን ዘመቄት ይባላሉ። እዚያ ገዳም ገድመው የኖሩ በተአምራታቸው ፀሐይን ያቆሙ በተአምራታቸው መጽሐፋቸውን ከውሃ ውስጥ አደራ ሰጠው በደረቅ ያገኙ በተአምራታቸው ከዕለታት በአንድ ቀን ንጉሱ ሲያሳድዳቸው የጣዱትን ምጣድ እንጀራው ላይ እንዳለ ትተውት ከስደት በኋላ ሲመለሱ እንጀራው ትኩስ ሆነው እንዳገኙት እንዲሁም ከአቡነ አሮን እስከ ቅዱስ ላሊበላ ድረስ ውስጥ ለውስጥ የሚገናኙበት የዋሻ መንገድ እንዳለ ይልቁም ደግሞ ከአቡነ አሮን ገዳም ወደ ቅዱስ ላሊበላ ያው የአንድ አያት ልጆች ናቸውና የሚነጋገሩበት የሚታዩበት ዋሻ ያላቸው ጻድቅ ናቸው። በሌላ በተአምር ደረጃ ላይ ዓመት እስከ ዓመት ፀሐይ የሚያስገባ ዋሻ በሁለት ቦታ ላይ አንዱ ቅዱስቱ ላይ ነው፣ አንዱ ማህሌቱ ላይ ነው።
እነዚህ ዋሻዎች በጣም ክፍት ናቸው ወደ ሰማይ ማለት ነው። ዝናብ የማያስገቡ ፀሐይ ግን የሚያስገቡ በተአምራታቸው የአቡነ አሮን ታምር እንግዲህ ዓመት እስከ ዓመት ጣራው ክፍት ሆኖ ዝናብ የማያዘንም ፀሐይ ግን የሚያስገባ ገዳም ያላቸው በዚህ በታምራቸው የሚታወቁ ጻድቅ ናቸው ማለት ነው እና በ5 ሁልጊዜ የምናገኛቸው እነዚህን ቅዱሳን ነው። ዛሬ ላይ ግን ሚያዝያ 5 ቀን ማዕዶትን አግኝተነዋል እና ማዕዶት ማለት መሻገር ማለት ነው። መሻገር ማለት እንግዲህ ከክብር ወደ ሐሳር ሊሆን ይችላል፣ ከሐሳር ወደ ክብር ሊሆን ይችላል፣ ከባርነት ወደ ነፃነት፣ ከሞት ወደ ሕይወት ሊሆን ይችላል። መሻገር ማለት ከሀገር ወደ ሀገር፣ ከድህነት ወደ ሀብት፣ ወደ ስልጣን፣ ወደ ልልና መሻገር ሊሆን ይችላል ማለት ነው። ምክንያቱም ሰው ከመከራ ወደ ደስታ ሊሻገር ይችላል፣ ከደስታ ደግሞ ወደ መከራ ሊሻገር ይችላል። ከዚህ የተነሳ አደው ተሻገረ ከሚለው የልሳነ ግዕዝ የተገኘ ሲሆን ማዕዶት ማለት መሻገር ማለት ነው። ቅዱስ ያሬድ እንዲህ ይላል። ምንድን ነው የሚለው? ፋሲካ ብሂል ማዕዶት ብሂል በዘቦቱ አዶነ እሞት ውስተ ሕይወት። ፋሲካ ብሂል ማዕዶት ብሂል። ፋሲካ ማለት ማዕዶት ማለት ነው። ማዕዶት ማለት መሻገር ማለት ነው። መሻገር ማለት ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከሀገር ወደ ሀገር፣ ከክብር ወደ ክብር፣ ከልልና ወደ ልልና፣ ከትትና ወደ ትትና ወዘተ መሻገር ማለት ነው ማለት ነው። በተቃራኒው ደግሞ ከእግዚአብሔር ስንወጣ ደግሞ ከመከራ ወደ መከራ፣ ከስደት ወደ ስደት ሊሆን ይችላል። አዎ ያ እንዳይሆን ግን ከእግዚአብሔር ጋር ተጣብቆ መኖርና ወደ እግዚአብሔር መጸለይ ያስፈልጋል። ምክንያቱም ሰው ወደ ክብር ብቻ አይደለም፣ ወደ ልልና ብቻ አይደለም፣ ወደ ሐሳርም ሊሻገር ይችላል፣ ወደ ሞትም ሊሻገር ይችላል፣ ወደ ባርነትም ሊሻገር ይችላል። ስለዚህ ከባርነት ወደ ነፃነት፣ ከሞት ወደ ሕይወት ለመሻገር እግዚአብሔርን መያዝ ያስፈልጋል ማለት ነው። ለምሳሌ እዚህ ላይ የተቀመጠው 2 ነገር ነው። አንደኛው እንደምናስበው እስራኤላውያን 4 የፋሲካ በዓል ያከብሩ ነበር። 4ተኛው ነው የክርስቶስ ስቅላት። እነሱ በዓላቸው እንዳይደበዝዝባቸው፣ ሕዝባቸው እንዳይታወክባቸው ወይም ከበዓሉ በፊት ወይም ከበዓሉ በኋላ ብለው ያው ግርግር ፈጥረው ነበረ። ሕዝባቸው እንዳይታወክ ማለት የቂጣ በዓላቸው የጉልባን በዓላቸው እንዳይታጎልባቸው ወይም ደግሞ ግርግር እንዳይፈጠር ይህን ሲናገሩ እግዚአብሔር በመጣበት በራሱ ባህሪ ዓለም የተፈጠረው መጋቢት 29 ቀን ነው። ዓለም የሚድነው ደግሞ መጋቢት 27 ቀን እሱ ተሰቅሎ ነውና ስለዚህ ይችን ቀን እነሱ ለማሳለፍ ቢሞክሩ ወደኋላ ለማድረግ ቢሞክሩ እግዚአብሔር አስቀድሞ በነቢያት ትንቢት የተናገረበት ሱባዔ ያስቆጠረበት ቀን ስለሆነ ቀኗን ማለፍ አይቻልም። አንድ ቀን ሙሉ 12 ሰዓት አይደለም ማይክሮ ሰከንድ እግዚአብሔር ከወሰነ ውሳኔ ማለፍ አይቻልም። ሰው የዛሬውን ለነገ የነገውን ከነገ ወዲያ የዓመት 2 ዓመት ሊያደርግ ይችላል። እግዚአብሔር ግን ዛሬ ከሆነ ዛሬ ነው፣ ነገ ከሆነ ነገ ነው። የነገውን ወደ ዛሬ ያደርገውን የዛሬውን ወደ ነገ ያደርገው። ለምሳሌ ጥር ታኅሳስ 29 ቀን ተወለደ፣ መጋቢት 29 ቀን ተጸነሰ፣ ጥር 11 ቀን ተጠመቀ። አያችሁት? የካቲት 21 ቀን ወጣ፣ የካቲት 23 ቀን ቃና ዘገሊላ አደረገ፣ መጋቢት 22 ቀን ሆሳዕናን አደረገ፣ መጋቢት 26 ቀን ሐዲስ ኪዳንን ለወጠ፣ እራት አደረገ፣ ቁርባን አደረገ፣ ሐዋርያትን አጥምቆ አገልጋዮቹ አደረገ። መጋቢት 27 ቀን ተሰቀለ፣ መጋቢት 29 ቀን ተነሳ። አለቀ። ይሄ የእሱ ውሳኔ ነው። ማንም አይሁድ ስለአወቁ ስላጠናቀቁ ስለተሳካላቸው ስለሆነላቸው አይደለም። እሱ ራሱ በወሰነውና ባስተካከለው መልኩ ነው ይህ ሁሉ የተከናወነው ማለት ነው። እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የስቅላቱንና የሞቱን የትንሣኤውን ከግብፅ ባርነት ጋር አባቶቻችን ሊቃውንት አገናኝተውታል። ምንድን ነው? እስራኤላውያን ህዳር ላይ ከግብፅ ተነስተው ሚያዝያ ላይ ከነአን ገብተዋል። ይህን በዓላቸውን ያከብራሉ። የወጡበትንም ያከብራሉ፣ የገቡበትንም ያከብራሉ። ስለዚህ ግብፅን በራሳቸው አሰያየም ሲኦል ተብላለች። በሊቃውንት አነጋገር ነው። ግብፅ ወሰማያ ለግብፅ ሲኦል፣ ግብፅን ሲኦል ብሏታልና ግብፅ የሲኦል ናት ማለት ነው፣ ምሳሌዋ ማለት ነው። እንደገና ደግሞ ከግብፅ መውጣት ማለት ደግሞ ከባርነት ወደ ነፃነት መውጣት ወይም መሻገር ማለት ነው። የትኛው ነው ከባርነት ወደ ነፃነት? ጌታችን በመስቀል ላይ ተሰቅሎ
ከሲኦል አውጥቶ ወደ ገነት መልሶልናል። ምን ማለት ነው? አባቶቻችን ከግብፅ አውጥቶ ወደ ከነአን እንዳሻገረ እኛን ደግሞ በመስቀል ላይ ተሰቅሎ ሲኦልን በርብሮ ከሲኦል ወደ ገነት፣ አዎ ከባርነት እስራኤልን ከባርነት ወደ ነፃነት፣ አዎ የኤርትራን ባህር አሻግሮ ከባርነት ወደ ነፃነት ነፃ እንዳወጣቸው እኛን ደግሞ በመስቀል ላይ ተሰቅሎ ከሲኦል አውጥቶ ወደ ገነት መልሶናልና እነዚህ አዎ ይመሳሰላሉ። ከባርነት ወደ ነፃነት፣ እኛን ደግሞ ከሞት ወደ ሕይወት፣ ከግብፅ ወዴት ወደ ከነዓን፣ ከሲኦል ወዴት ወደ ገነት። አዎ የአባቶቻችንና ግብፅ ላይ የተሰራው ታሪክና ቀራንዮ ላይ የተሰራውን ታሪክ ማመሳሰል ነው ማለት ነው። ለምሳሌ እንውሰድ። ዘምስለ ዮሴፍ ተሰይጠ፣ ዮሴፍን ወንድሞቹ ሸጡት። በስንት ብር? በ30 ብር። ዮሴፍ የክርስቶስ ምሳሌ ነው። በ30 ብር። ክርስቶስ በስንት ተሸጠ? በ30 ብር። ዮሴፍን የሸጡት ማን ናቸው? ወንድሞቹ ናቸው። ክርስቶስን የሰቀሉት ማን ናቸው? ካህናት ናቸው፣ ሊቃናት ናቸው፣ አይሁር ናቸው። ፍጡሩ ነው የፈጠረው፣ ፍጡር ነው የሰቀለው ማለት ነው። ይህንን ነው የሚያመሳስለው ማለት ነው። እና ግብፅ የሲኦል፣ ፈርዖን የዲያብሎስ ሰራዊተ፣ ፈርዖን የአጋንንት፣ እንደገና ባሕረ ኤርትራ የገሃነም፣ ግብፃውያን የአጋንንት፣ ባሕረ ኤርትራ የገሃነም፣ ሙሴ የጌታ፣ በትረ ሙሴ ደግሞ የመስቀሉ ተብሎ ተቀምጧል ማለት ነው። አሁን ይህን ስንመለከት እንግዲህ ግብፅን ሲኦል፣ ከሲኦል ማንን አወጣ? እስራኤልን አወጣ። እንውሰድሽ። የግብፅ ንጉሥ ፈርዖን ደግሞ ምን ተባለ? የዲያብሎስ ተባለ። ጌታ ደግሞ በመስቀል ላይ ተሰቅሎ ዲያብሎስን አስሮ ሲኦልን በርብሮ ነፍሳትን ወደ ገነት አሻገረ ማለት ነው። እንግዲህ ቀጥሎ ግብፃውያን የአጋንንት ናቸው። እነዚህ ክርስቶስን ስቀለው 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 ሲሉ የነበሩ አይሁድ ደግሞ የአጋንንት ናቸው። እንደገና ደግሞ ባሕረ ኤርትራ የገሃነም ነው። ባሕረ ኤርትራ ማለት ነው። ይቺ ዓለም ደግሞ ክርስቶስ በፈጠራት ዓለም ላይ ሰዎች ያን ያክል መከራ ሲያሳልፉ የነበረ እነዚያ ሰዎች በዚህ ተመስለው የአጋንንት ስራ እየሰሩ በክርስቶስ ላይ የሞትን ፍርድ ፈርደዋልና እነሱ በዚህ ተመስለዋል ማለት ነው። እና አንደኛው የእስራኤላውያን ከግብፅ ወደ ከነዓን፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት ኤርትራን ከፍሎ በደረቅ አሻግሮ ከዲያብሎስ ማለት ከፈርዖን አውጥቶ ከፈርዖን ሰራዊት ለይቶ ፈርዖንና ሰራዊቱን ወደ ኤርትራ ባህር ከቶ እነሱን በሙሴ በትር ውሃው ተከፍሎላቸው ተሻግረዋል። ስለዚህ ሙሴ የወልደ እግዚአብሔር በትሩ የመስቀል እንደሆነ ሁሉ መድኃኔ ዓለም በቀራንዮ ተሰቅሎ በሙሴ በትር ሳይሆን በተሰቀለበት መስቀል ስጋውን ቆርሶ ደሙን አፍስሶ ሲኦልን በርብሮ ገነትን ከፍቶ እነሆ ሕዝቡን ወደ ከባርነት ወደ ነፃነት አሻግሯል ማለት ነው። ስለዚህ ማዕዶት ማለት መሻገር ማለት ነው። መሻገር ማለት እንግዲህ ቅድም እንዳልነው በብዙ አይነት ሊባል ይችላል። ለምሳሌ ገበሬ ሲያርስ ውሎ ከማሳ ወንዙን ተሻግሮ ወደ ቤቱ ሊገባ ይችላል። ወንዝ ምን ይላል? አንዳንድ ጊዜ እንደውም ውሃ ሲሞላባቸው ገበሬዎች በበሬ ጅራት ይሻገራሉ። ሲኦል የሞላችብን እኛ በክርስቶስ በበሬ ጅራት ሳይሆን በክርስቶስ ስቅላት ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር ተሻግረናል ማለት ነው። ሌላው እኛ ወንዝ የሚሞላብን ሰዎች በድልድይ በመርከብ በተለያየ መልኩ ወንዝን ልንሻገር እንችላለን። በዚህ ዓለም በዓለም ያሉ ሰዎች በዚህ አይነት መልኩ ወንዝን በባህር በታንኳ በደንገል በድልድይ ልንሻገር እንችላለን። አንድም እንሻገራለን። ነገር ግን ሲኦል ክፉነት መጥፎነት የሞላብን እኛ በክርስቶስ በአምላካችን መስቀል በተከፈለው ዋጋ ከሲኦል ወደ ገነት ተሻግረናል ማለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 9 ላይ ጌታ እንደሚያሻግረን ሲናገር እሱም ወንዝ ይሻገር ነበረ፣ ተሻግሮ ሄደ ይላል። በዮሐንስ ወንጌል ምዕራፍ 6 በ2 ዓሣ በ5 እንጀራ መገባቸውና
ወንዙን ተሻግሮ በመርከብ ሄደ ይላል። በማቴዎስ 9 ላይ ምናየው ወንዙን ተሻግሮ በመርከብ ሄደ ሲል እንመለከታለን። ለምን? የሚያሻግር አምላክ ስለሆነ። እንደውም በማቴዎስ ወንጌል ምዕራፍ 8 ላይ ሐዋርያት አብረውት ገብተው ነፋሱ ባህሩን መታው፣ ባህሩ ወደ ማይበርነት ተቀየረ፣ መርካቧ ከመንገድ ተጓጎለች። በዚህን ጊዜ ንቃ ሊቅ አድነን ከመ ንሙት፣ እንዳንሞት አድነን ብለው ሐዋርያት ሲጮሁ እናንተ እምነት የጎደላችሁ አብሮ አለ ጌታችን ያድነናል ብላችሁ በእኔ ለምን አትተማመኑም ብሎ ገሰጻ ለባህር። ባህሩ ገሰጸው፣ ማይበሉን ዝም እንዲል አደረገው። አዎ በሰላም ተሻገሩ። በዚህን ጊዜ በመርከቡ ላይ የነበረው ሁሉ መኑ ውእቱ ዝንቱ ዘይትዔዘዝ ሁለቱ ባሕርኒ ወነፋሳት፣ ነፋስ ታዞት ባህር ታዞት ዝም ባለ ባህር ላይ እንሻገር ያደረገ ይህ ማን ነው ብለው እንዲደነቁበት አድርጓል ማለት ነው። ሌላው ከሞት ወደ ሕይወት ቃሌን የሚሰማ አንድም የሚማርና የሚያደርገው ቢኖር ከሞት ወደ ሕይወት ተሻግሯል። ቃሌን የሚሰማ ሥጋዬን የበላ ደሜን የጠጣ ከኔ ጋር የሚኖር ቢሞት እንኳን ሕያው ነው ይልናል። አንድ ጥቅስ እናንብና እንጨርሰው። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ጌታችን ኢየሱስ ክርስቶስ አስቀድሞ እንደተናገረው በዮሐንስ ወንጌል ምዕራፍ 5 ላይ ላነበውና ቃሉን እንግዲህ ሁላችንም ይህንን ቃል እያየን ከክርስቶስ ጋር መኖር እውነት እውነት እላችኋለሁ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። አለቀ። ቃሌን የሚሰማ አያችሁት? ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። የእግዚአብሔርን ቃል ሰምቶ የሚያደርገውና የሚኖረው ይልቁንም ኢየሱስ ክርስቶስ ከእግዚአብሔር ተልኮ እግዚአብሔር ሆኖ ወደዚህ ዓለም መጥቶ እስካሁን ቆርሶ ደሙን አፍሶ ዓለምን ያዳነ አምላክ እንደሆነ የሚያምንና የሚታመን ከሞት ወደ ሕይወት ይሸጋገራል እንጂ ለዘላለም በሕይወት ይኖራል እንጂ አይሞትም የሚለው በዚህ ነውና ማዕዶት ማለት መሻገር ስለሆነ እግዚአብሔር አምላክ አሁን ከዘመን ወደ ዘመን የሚያሻግር ማን ነው? እግዚአብሔር ነው። ለምሳሌ አሁን ባሕረ ሐሳብ እያወጣን በየዓመቱ ከ2017 ወደ 2018 ተሻግረናል አይደል? በቁጥር ተሻግረናል። በአይምሮ ግን አልተሻገርንም፣ በሕይወት አልተሻገርንም። ምክንያቱም አምና ላይ ሞት ነበር፣ ዘንድሮ ሞት አለ። አምና ላይም ስደት ነበር፣ አሁንም ስደት አለ። አምና ላይ ረሃብ አለ፣ አሁንም ረሃብ አለ። አምና ላይ ችግር አለ፣ አሁንም ችግር አለ። ስለዚህ ተሻግረናል። ከየት? ከዓመተ ምሕረት ወደ ዓመተ ምሕረት፣ ከወንጌላውያን ወደ ወንጌላውያን ተሸጋግረናል። ግን ከጥላቻ ወደ ፍቅር አልተሻገርንም። ከአሳዳጅነት እነሆ ወደ አቃፊነት አልተሻገርንም። ይልቁንም ደግሞ ከገዳይነት ወደ አዳኝነት፣ ወደ ይቅርታ አልተሻገርንም። ከዘረኝነት፣ ከጎጠኝነት፣ ከጉቦኛነት፣ ከሙሰኛነት ወደ ሰው መሆን አልተሻገርንም። እዚያው ነው። ትናንትም ይገል ነበር፣ ዛሬም ይገላል። ትናንትናም ይሰርቅ ነበር፣ ዛሬም ይሰርቃል። ትናንትናም ክፉ ነበር፣ ዛሬም ክፉ ነው። ከዚህ ባህሪ አልወጣንም። ትናንትም ማሳዳጅ፣ ዛሬም ማሳዳጅ፣ ትናንትም ገዳይ፣ ዛሬም ገዳይ፣ እዛ ውስጥ ላይ ነው ያለ ነው። ስለዚህ መሻገር ማለት ወደኋላ እባብ ለምሳሌ ሲያረጅ 40 ቀን በስቁረት በአንድ ቦታ ይቀመጥና መጨረሻው በ40ኛው ቀን ላይ በእንጨት ወይም በድንጋይ ቀዳዳ አልፎ ሲሄድ ከላዩ ላይ ያለው ልብስ ይገፈፍና ይቀራል፣ ወደ ወጣትነት ይሻገራል። ሰው በንስሐ ወደ ወጣትነት በፍቅር በይቅርታ በሰላም መሻገር አለበት እንጂ ቁጥር እየተሻገርን ወንጌላዊ እየተሻገርን ጊዜን እየተሻገርን ይህ ሊሆን አይችልም። እና መሻገር ማለት ከዘመን ወደ ዘመን ከቀን ወደ ቀን ቀንን ይገፋል፣ ሌሊት ሌሊትን ይገፋልና እድሜን ይገፋልና ለምሳሌ ዓመተ ምሕረት ስንቀይር ምንድን ነው እነሆ አንድ እድሜ እንደቀነስን ማወቅ ያስፈልጋልና ዛሬ ሰኞ የመጀመሪያው ሰኞ ማዕዶት ይባላል። እንግዲህ ከአብይ ጾም ወደ ፋሲካ፣ ከስቅለት ወደ ትንሣኤ ያሸጋገረን አምላክ ከጥላቻ ወደ ፍቅር፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከክፉነት ወደ ደግነት፣ ከገዳይነት ወደ አዳኝነት፣ ከአሳዳጅነት ወደ አቃፊነት፣ ከመጥፎነት ወደ ጥሩነት እንዲቀይረንና እንዲያሻግረን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። እንማማር። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።